እኛ ኃጢአተኛ መሆናችን እግዚአብሔር ከኛ ጋር አብሮን እንዳይሆን አያደርግም። የበደል መጨረሻ እግዚአብሔር ከኔ ጋር የለም ማለት ነው። አሳልፌም አልሰጣችሁም፣ በእኔ እጅታ በእኔ ጥበቃ ስር ትኖራላችሁ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የበለጠ ለደካሞቹ ጥንቃቄ ያደርጋል፣ እንክብካቤን ያደርጋል። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁት ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ ነው። ሰው መጀመሪያ የሚወርሰው መንግሥተ ሰማያት መድኃኔ ዓለም ነው። እሱን የወረሰ ሰው የእሱን ርስት መውረስ ይቻላል። ለዚህ እኮ ነው አስቀድማችሁ ጽድቁን ፈልጉ ሌላው ይጨመራል ያለው። ጽድቅ ያለው ራሱን ነው እኮ። እኔን ፈልጉኝ ነው፣ መንግሥቱን ጽድቁን ፈልጉ ያለው ራሱን ነው። ከሱ የሚገኘውን ነገር መፈለግን አይደለም። እሱ ራሱ ነው መንግሥተ ሰማያት፣ ተስፋም እሱ ነው። እና እግዚአብሔርን ተስፋ ማድረግ ቅዱስ ዳዊትም ተስፋችን እግዚአብሔር እንደሆነ ነግሮናል። መዝሙር 26 ቁጥር 14 ላይ ምንድን ነው የሚለው? ተአገሶ ለእግዚአብሔር ወቀብ ፍኖቶ ወተሰፎ ለእግዚአብሔር። እግዚአብሔርን ተስፋ አድርግ፣ ወተአገሶ ታገሰው፣ በርታ፣ ልብህ ይጽና ይላል። እግዚአብሔርን ተስፋ አድርግ። ስለዚህ ተስፋችን እግዚአብሔር ነው። እንግዲህ በተስፋ ደስ ይበላችሁ ማለት ምን ማለት ነው? በጌታችን በኢየሱስ ክርስቶስ ምን ይበላችሁ ማለት ነው? ደስ ይበላችሁ ነው። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ይህንን ገለጸው። ምን ብሎ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ብሎ ተናገረ። በተስፋ መደሰት ማለት ምን ማለት ነው? ወይም በክርስቶስ መደሰት ወይም ተስፋን አድርጎ መደሰት ማለት ምን ማለት ነው? አንድ ሰው ተስፋ አለው ሲባል ምን ማለት ነው? የመጀመሪያው ሁሉን በሚችል በእግዚአብሔር እጅ ውስጥ እንዳሉ ማመን ማለት። እግዚአብሔርን ተስፋ ማድረግ ማለት እሱ። ተስፋ አንድ ሰው ተስፋ አለው ማለት ምን ማለት ነው? ሁሉን በሚችል በእግዚአብሔር እጅ ውስጥ አለሁ ብሎ ማመን። እምነት የሌለው ተስፋ የለም። ተስፋ የሚጎድለው እምነት ሲጎድል። እግዚአብሔር እቅፍ ነኝ ማለት ደጋግሞ ለአባቶች የሰጣቸው ተስፋ ይሄን ነበረ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ ብሶ የነገርን ነገር አለ። አብርሃም ሆይ አትፍራ። አብርሃም አልተባለም ያን ጊዜ፣ አብርሃም ነው የነበረ የዛን ጊዜ። አብርሃም ሆይ አትፍራ፣ እስመ አነ ሀሎኩ ምስሌከ፣ እኔ ከአንተ ጋር እሆናል። አጸናአከ፣ ድል እንድትነሳ አደርግሃለሁ። ወአአብየከ፣ ክብርም እሰጥሃለሁ። እስመ ብዙህ ሴጥከ በኀቤ፣ በእኔ ዘንድ ዋጋ ብዙ ነውና ብሎ ይነገራል። እግዚአብሔር እኔ ካንተ ጋር ነኝና አትፍራ ብሎታል። ከእግዚአብሔር ጋር እኖራለሁ ብሎ እግዚአብሔር አብሮኛል፣ እሱ ይጠብቀኛል፣ እሱ እጅ ላይ ነኝ ብሎ ማመን። ሁሉን በሚችል በእግዚአብሔር ካህሊነት ላይ መውደቅ ነው፣ ራስን መጣል። ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ይሴሰየከ፣ ህሊናህን በእግዚአብሔር ላይ ጣል ብሏል ቅዱስ ዳዊት። ጣለው፣ ራስን መጣል ለእግዚአብሔር ፈጽሞ አሳልፎ መስጠት ራስን። እሱ ነው ተስፋ ማለት፣ በእግዚአብሔር ጥበቃ ውስጥ መሆን። አንድ እግዚአብሔር የሰጠን ቃል ኪዳን ምንድን ነው? ሁልጊዜ አብሬያችሁ እሆናለሁ። ይህን ሁልጊዜ መርሳት የለም። አብሬያችሁ እሆናለሁ ለአብርሃም እንዳለ፣ ለአብርሃም ያለው ለይስሐቅ ደገመለት። ኦሪት ዘፍጥረት ምዕራፍ 26 ላይ አነ ውእቱ አምላኩ ለአብርሃም አቡከ እሄሉ ምስሌከ፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ ካንተ ጋር እሆናለሁ። እኔ ከእናንተ ጋር ነኝ የሚለው እግዚአብሔር የሰጠን ዋስትና ነው። በዚህ ሁልጊዜ እርግጠኛ መሆን፣ እኔ ከእናንተ ጋር ነኝ የሚለው እግዚአብሔር ከእኔ ጋር ነው ብሎ ማመን ተስፋ ማለት እሱ። ሙሴንም ምንድን ነው ያለው? እኔ ካንተ ጋር እሄዳለሁ ነው ያለው። ወደ ፈርዖን ሲሄድ ምን ይዤ? እኔ ካንተ ጋር እሄዳለሁ፣ ምልክቱም በትርህን እንዲህ አድርጋ ካንተ ጋር እሄዳለሁ። እዚህ ውስጥ የምናየው ምንድን ነው? እግዚአብሔር ከአባቶች ጋር ብቻ ሳይሆን ከእኛም ጋር እንዳለ ማመን ነው። እግዚአብሔር ከአባቶች ጋር ብቻ ሳይሆን ከማን ጋር እንደሆነ ከእኛም ጋር የሚኖር ነው እግዚአብሔር። መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ እንዲህ ብሎ ይነገራል። ከሙሴ ጋር እንደነበርኩ ካንተ ጋር እኖራለሁ፣ አትፍራ፣ በመከራም አልጥልህም አለው። እግዚአብሔር ለሙሴ ነበር እንጂ እኔማ እንዳይል ከሙሴ ጋር እንደነበርኩ በዚያው መጠን ካንተ ጋር እኖራለሁ አለው። እግዚአብሔር ከአባቶች ጋር እንደነበረው ከእኛ ጋር ይኖራል። ከትልልቆች ጋር እንደነበረው ከትንንሾች ጋር ይኖራል። እግዚአብሔር ከእኛ ጋር ለመሆን ከእኛ መስፈርት ፈልጎ አይደለም ከእኛ ጋር የሚሆን። ፍጥረቶቹ በመሆናችን አብሮን አለ፣ ሰው በመሆናችን አብሮን አለ፣ ክርስቲያን በመሆናችን አብሮን አለ። ፍጥረቶቹ ስለሆን እንደ ማንኛውም ፍጥረት መልቶ አብሮናል። ሰው ስለሆን በአርአያው በአምሳሉ ስለፈጠረን በልዩነት ከእኛ ጋር አለ። ክርስቲያኖች ስለሆን ደግሞ ተዋህዶን አብሮናል። ያን ነው ማሰብ። ከአባቶች ጋር እንደነበረው ከእኛ ጋር ነበር። ከሐዋርያት ጋር ለሐዋርያትስ ምንድን ነው ያላቸው? የሰጣቸው ዋስትና አሁን ምንድን ነው? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ሁልጊዜ እግዚአብሔር ለሰው ልጆች የሚሰጠው ተስፋ እኔ ከእናንተ ጋር ነኝ።
እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ጴጥሮስ አለ፣ ዮሐንስ አለ፣ በርቶሎሜዎስ አለ፣ ታዲዮስ አለ። እስከ ዓለም ፍጻሜ ከእናንተ ጋር ብቻ አይደለም ከሚመጣው ትውልድ ጋር ሳልለወጥ አብሬ እኖራለሁ። ዕብራውያን ምዕራፍ 13 ቁጥር 8 ላይም ቅዱስ ጳውሎስ የነገር እንደዚህ ነው። ኢየሱስ ክርስቶስ ዘትማልም ወይም ወክማውት እስከ ዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ሕያው ነው፣ አይለወጥም። እኛ ኃጢአተኛ መሆናችን እግዚአብሔር ከእኛ ጋር አብሮን እንዳይሆን አያደርግም። እንዳይዋሃደን ግን ያደርጋል። ተዋህዶን እንዳይኖር በክብር እንዳይገለጥልን ያደርጋል። እንዳይጠብቀን ግን አያደርግ። እውነት ለመናገር የበደል መጨረሻ እግዚአብሔር ከኔ ጋር የለም ማለት ነው። እንደዚህ ማለት ልብን ያደነድናል ይላል። ልብ ይደነድናል ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ ሲናገር። እግዚአብሔር ከኔ ተለይቷል፣ እግዚአብሔር አይምረኝም፣ እግዚአብሔር አይቀበለኝም፣ ከኔ የራቀ ነው ማለት ልብን ያደነድናል። ልብ ሲደነድንስ? ልብ ሲደነድን ደግሞ እግዚአብሔርን መቃረን ይመጣል። ይሄስ ምን ያመጣል? ያንሰአስህ መዓተ እግዚአብሔር፣ የእግዚአብሔርን መዓት ደግሞ ያነሳሳል። ልብን ማደንደን። ልብ የሚደነድነው ከየት ጀምሮ ነው ሲባል እግዚአብሔር ተለይቶኛል። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ ሲናገር እንዲህ ይላል። ምናልባት ሰዎች እየጸለዩ ህልም ሊያዩ ይችላሉ፣ ራእይ ሊያዩ ይችላሉ፣ ጥያቄያቸው ሊመለስላቸው ይችላል። በጠሩት ቁጥር እግዚአብሔር አለሁ እነሆኝ ሊላቸው ይችላል። እኛ ግን ጠይቀን አልተሳካልን፣ ጀምረን አልተፈጸመልን ሊሆን ይችላል። የዛ ጊዜ እግዚአብሔር ትቶኛል እንላለን። ግን ምንድን ያለ ወንድሞቻችን ስለ መንፈስ ቅዱስ ሞኝ እንድትሆኑ አልፈቅድም ይላል። ሞኝ መሆን ማለት ነው። ትርጓሜያችን ምን ይላል? መንፈስ ቅዱስ ከእናንተ ሳይለይ እያለ ተአምር ሲያደርግላችሁ ባለማየታችሁ ምክንያት ትቶኛል አትበሉ ነው። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁት ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ ነው። መንፈስ ቅዱስ እየበደልንም አብሮን ይኖራል። እግዚአብሔር ሰውን ተለይቶ አያውቅም። እስኪ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በእናቱ ትከሻ ሆኖ የተሰደደ ወደ የት ነው? ወደ ግብፅ አይደል እንዴ? ግብፅ በብሉይ ኪዳን የምን ውክልና ነው ያላት? እግዚአብሔርን የመቃወም የትዕቢት የድፍረትና የድንቁርና ወኪል ናት በመጽሐፍ ቅዱስ። በምድራዊ ብዕል የመመካት የትዕቢት የማን አለብኝነት የድንቁርና የጨለማ የስጋዊነት ወኪል ናት ግብፅ። ለምንድን ነው ወደ ግብፅ የሄደው? ምንድን ነው የሚለው የኛ ትርጓሜ? ክደት ወደ ጸናበት መሄድ ለእግዚአብሔር ምኑ ነውና ነው የሚለው፣ ልማዱ ነውና ነው። እግዚአብሔር እንደውም ወደ እኛ ነው የሚመጣው። ልብ በሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በጥብርያዶስ ባህር ሲገለጥ መጀመሪያ ሄዶ ያነጋገረው ሰው ማን ነው? ቅዱስ ጴጥሮስ ነው። የካደውስ ማን ነበረ? ቅዱስ ጴጥሮስ ነው። መጀመሪያ የታመመ ነው መድኃኒት የሚያስፈልገው። እሱም የተናገረ ይሄን ነው። ህሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን። ባለመድኃኒትን የሚሹት የታመሙ ናቸው እንጂ ጤነኞች አይደሉም። ስለዚህ ጌታችን ኢየሱስ ክርስቶስ ቀድሞ ጴጥሮስን አነጋገረው። ጤነኛውን ዮሐንስን አይደለም ያነጋገረው። ህመም የጸናበትን ጴጥሮስን አይደል ያለሱስ። ለታመመችው ህዋሳችን የበለጠ እንክብካቤ እናደርግለታለን። ጣቴ ብትታመም እንዳልተኛባት፣ እንዳልሰብራት፣ እንዳላደማት ጋሬጣ የበለጠ ጥንቃቄ፣ ስስ ለሆነው አካላችን የበለጠ እንጠነቀቃለን። ሰው ድንጋይ ቢወረወርበት ቶሎ ብሎ አይኑን የሚጋርደው አይኑን ነው። ለደካማ አካሉ የበለጠ ጥንቃቄ ያደርጋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የበለጠ ለደካሞቹ ጥንቃቄ ያደርጋል፣ እንክብካቤን ያደርጋል። 3 ጊዜ የካደውን ጴጥሮስ 3 ጊዜ ትወደኛለህ ብሎ አነጻው፣ ቀደሰው። ከዚያ በኋላ ያስያምናል። እንደዚያ ትወደኛለህ ከበኋላ በፍቅሩ ከበግነት ጠፍቶ የነበረውን ሰው ለውጦ በምንነት ወንበር አስቀመጠው፣ በረኝነት ቦታ አስቀመጠው። መጀመሪያ የጠፋህ በግ ነበርክ ለማለት ትወደኛለህ ወይ አለው። እንደወደህ አንተ ታውቃለህ አለ። ይሄን በግ ከጠፋበት ሂዶ ፈልጎ አመጣና እቀብ አባግዕ ያለው፣ በጎችን ጠብቅልኛል። ፈልጎ አምጥቶ በረኝነት ቦታ አስቀምጠው። ፍቅር በግን ወደ እረኝነት ትለውጣለች ይላል አረጋዊ መንፈሳዊ። እንዲህ ያደርጋል። ይህን ያደርገው ተስፋ ነው። ተስፋ ማለት በእግዚአብሔር እጅ ላይ ነኝ ብሎ መናገር ነው። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 16 ላይ እንዲህ ያለ ነገር ነግሮናል። እኔ በእጄ ራሴ ሰርችሻለሁ፣ ወይም በእጄ ላይ ጽፌሻለሁ፣ ቀርጭሻለሁ፣ ሰርችሻለሁ። አንቺ ሁልጊዜ በፊቴ ነሽ፣ ከፈረስሽ በኋላም የተሰራሽ ሀገር ትሆኛለሽ ብሎ ይነገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን የተቸነከረበት ምክንያት አንዱ ምንድን ነው የሚባለው? ሊቃውንት ሲተረጉሙት እጁ የሕይወት መጽሐፍ ነው። የእኛን ስም በደም እጁ ላይ ለመጻፍ ነው እጁን የተቸነከረው። ስለዚህ እጄ ላይ ቀርጭሻለሁ ይላል። ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ይላል በጎቼን ከእጄ ነጥሎ መውሰድ የሚችል የለም ይላል። ቅድሜ የአንቲ ሁልጊዜ አንቺ በፊቴ ነሽ ይላል። በግነቷን አይደለም የበጎቹን ጸጉሮቻቸውን እንኳን ቆጥሮ የሚያውቅ እረኛ ነው።
ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ጸጉራችሁ እንኳን የተቆጠረ ነው ይላል። አያችሁ፣ ጸጉራችን ትርፍ አካላችን ነው። ግን ከናንተ ትርፉ ነው የሚጣል ነገር የለኝም ነው። ሁሉ የኔ ገንዘብ ነው። የናንተ ጥፍራችሁ ይሁን ጸጉራችሁ ይሁን የኔ ገንዘብ ነው። ቆጥሬ ሰፍሬ ይዛችኋለሁ። እንድትጠፉብኝ አልፈልግም። አሳልፌም አልሰጣችሁም። በኔ እጅታ በኔ ጥበቃ ስር ትኖራላችሁ ነው። እጁ ደግሞ ሁሉን የሚችል ነው። ቅዱስ ዳዊት እንትን ያለው ሰማያት የምን ስራዎች ናቸው ነው የሚለው። የእጆችን ሰማያት ግብረ አጻቢከ ሲል ይሄ በጣም የምናየው ሰማይ ራሱ ለእግዚአብሔር ምንድን ነገር ነው? በጣም ቀላል ነገር ነው። ሁሉን ቻይ ነው ለማለት። ሁሉን ቻይ ነው እግዚአብሔር። እጁ ከሃሊት ነው። እዚያች እጅ ውስጥ ሄዶ መውደቅ እንደምታረግ አድርገኝ። አስጨናቂ ነገርም ሲመጣ እግዚአብሔር ውስጥ ሄዶ መጠጋት፣ እንደዚያ ማለት እኮ ነው። በቃ ቅዱስ ዳዊት ምን ይላል? ምንድን መጥተው እኮ እንዲህ ነው እንዲህ ያለ መከራ ሊመጣብን አሉት። ምን አለ? እፎት ብልዋለ ነፍሴ በእግዚአብሔር ተወከልኩ። በቃ ነፍሴ ምንድን ነው የምትሏት? አአይድኑ ከመ ኦፍ፣ እንደ ወፍ ተንከራተች ትሉኛላችሁ እንጂ እኔ አቅም እንደሌለኝ ያውቃለሁ። በእግዚአብሔር ታምኛለሁና ሰውነቴን ምን አድርግ ነው የምትሏት? እግዚአብሔር እጅ ውስጥ ማደር እና አይለየኝም ማለት እሱ ውስጥ መኖር በጸላሎተ ረድኤቱ እንደሚጋርደን እረኛ ነኝ ብሏል አይደለም? እኔ እረኛችሁ ነኝ እጠብቃችኋለሁ። ምንድነው? ወበጸላሎተ ክነፊ ከምንም ላይ ነው የሚለው ክድነኒ፣ እንደ አይን ብሌን ጠብቀኝ ነው። አይን በሽፋሽፍት ተጠብቃ የምትኖረውን ያህል ጠብቀኝ ነው። አንዲት ነገር ውልብ ስትል ከሽፋሽፍት ቀድሞ ላይን የሚደርስላት የለም። እንደዚያ ፈጥነህ ጋርደኝ ማለቱ ነው ቅዱስ ዳዊት። ሰው በእግዚአብሔር ጥግ እንዲህ ተጠግቶ ይኖራል። እግዚአብሔርን ጥግ ማድረግ አብሮኝ ይኖራል ማለት ተስፋ ይባላል። እስኪ በተስፋ ደስ ይበላችሁ በሉ። ስለዚህ ሁሉን የሚችል ላይለየን ቃል የገባልን በደልንም አልበደልንም አብሮን የሚኖር ሲኖር ደግሞ የሚችል አባትም አምላክም ስላለን በተስፋ በሉ ደስ ይበላችሁ።